ዶናልድ ትራምፕ ክሪሚያን የሩሲያ አካል አድርገው እውቅና ለመስጠት እያሰቡ ነው ተባለ። ሩሲያ የዩክሬን አካል የነበረችውን የጥቁር ባህሯን ክሪሚያ ግዛት የራሷ አድርጋ የጠቀለለቻት በ2014 ነበር። ከዚህ ጋር በተያያዘ ፕሬዚዳንት ትራምፕ ከፕሬዚዳንት ፑቲን ጋር በሚያደርጉት የስልክ ውይይት የሩሲያው ፕሬዚዳንት ተኩሱ ለማቆም እንዲስማሙ ለማሳመን እንደሚሞክሩ ተገልጿል። ትራምፕ ከሩሲያ ፕሬዚዳንት ጋር ከመወያየታቸው አስቀድሞ በርካታ ነጥቦች ላይ መስማማታቸውን ገለጹ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዩክሬን የሰላም ስምምነት ዙሪያ ከሩሲያ አቻቸው ቭላዲሚር ፑቲን ጋር ያደርጉታል ተብሎ በጉጉት ከሚጠበቀው የስልክ ውይይት በፊት በበርካታ ነጥቦች ላይ ስምምነት ላይ መድረሳቸውን ተናገሩ። የየመኑ ታጣቂ ቡድን ሀውቲ በአሜሪካ የጦር መርከብ ላይ ጥቃት መፈጸሙን ገለጸ። ጥቃቱ 53 የመናውያን ለሞቱበት የቅዳሜው የአሜሪካ የአየር ድብደባ አጸፋ መሆኑንም ነው ያስታወቀው። በኢራን ድጋፍ እንደሚደረግለት የሚታመነው ሀውቲ ባወጣው መግለጫ በቀይ ባህር በምትገኘውና አውሮፕላን ተሸካሚዋ መርከብ ላይ በ24 ሰዓት ውስጥ 2 ጊዜ ጥቃት ማድረሱን ጠቁሟል። ቡድኑ በመርከቧ ላይ ጥቃት ለማድረስ 18 ሚሳኤሎችና ድሮኖች መጠቀሙን ያስታወቀ ሲሆን አሜሪካም በየመን የአየር ጥቃቷን መቀጠሏን ተገልጿል። ኢራን የአሜሪካ ሰው አልባ አውሮፕላን ማባረሯን አስታወቀች። ለስለላ ተሰማርቷል የተባለው ሰው አልባ አውሮፕላኑ የኢራን የአየር ክልልን ሊጥስ ጥቂት ርቀት ይቀረው ነበር ተብሏል። አሜሪካ እስካሁን በኢራን ስለወጣው መግለጫ ያለችው ነገር የለም። እስራኤል በጋዛ በፈጸመችው መጠነ ሰፊ የአየር ጥቃት ከ300 በላይ ሰዎች ተገደሉ። ሐማስ እስራኤል የጀመረችው ድብደባ በታጋቾች ላይ የሞት ፍርድ እንደማሳለፍ ይቆጠራል ብለዋል። ኔታንያሁ የተኩስ አቁም ማራዘሚያውን ባልተቀበለው ሐማስ ላይ የተጠናከረ እርምጃ እንዲወሰድ አዘዋል። በእስራኤል ጥቃቶች የተገደሉ ፍልስጤማውያን ቁጥር 413 ደረሰ። ግብጽ፣ ቱርክ፣ ቻይናና ሩሲያን ጨምሮ በርካታ ሀገራት በጋዛ የተፈጸመውን ጥቃት አውግዘዋል። የእስራኤል ጦር ግን ሐማስ በተኩስ አቁም ምክረ ሀሳቡ ላይ ካልተስማማ ጥቃቱ እንደሚቀጥል ዝተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በተያዘው በጀት ዓመት ከሐምሌ እስከ የካቲት በነበሩት 7 ወራት ውስጥ ለክልሉ ሰራዊት 8 ቢሊዮን ብር ወጪ ማድረጋቸውን ከሪዮት ሚዲያ ጋር ባደረጉት ቃለ ምልልስ ተናግረዋል። ጌታቸው በዚህ ወጪ ሳቢያ ጊዜያዊ አስተዳደሩ ለመንግስት ሰራተኞች ደሞዝ እንዳልከፈለና አንድም የልማት ስራ እንዳልሰራ ገልጸዋል። 274 ሺህ የቀድሞ ተዋጊዎች ለተሃድሶ ስልጠና መመዝገባቸውን የጠቀሱት ጌታቸው ጊዜያዊ አስተዳደሩ በአሁኑ ወቅት ለ110 ሺህ የሰራዊት አባላት ስንቅ እየሸፈነ እንደሚገኝ ጠቁመዋል። የህዝብ ተወካዮች ምክር ቤት በበጀት ዓመቱ ለትግራይ የመደበው የድጎማ በጀት 13 ቢሊዮን ብር እንደነበር ይታወሳል። የህንዷን ዋና ከተማ ኒው ዴልሂን ያስጨነቀው 72 ሜትር የሚረዝመው የዓለማችን ትልቁ የቆሻሻ ክምር በህንድ ኒው ዴልሂ የሚገኘው የጋዚፑር የቆሻሻ ክምር በዓለም አቀፍ ደረጃ በስፋትና ከፍታው ቀዳሚ ነው። በ1984 በምስራቃዊ ዴልሂ የተቋቋመው የቆሻሻ መጣያ ስፍራ በአመታት ውስጥ ወደ ተራራነት የተለወጠ ሲሆን በፈረንጆቹ 2002 ማስተናገድ ከሚችለው አቅም በላይ ደርሶ ነበር። ሆኖም ስፍራው አሁንም በየቀኑ በመቶዎች ቶን የሚመዝን ቆሻሻ ከመላው ዴልሂ ተጠራቅሞ ይደፋበታል። በአሁኑ ወቅት 14 ሚሊየን ሜትሪክ ቶን በስፍራው እንደሚገኝ ዘገባዎች ይጠቁማሉ። 70 ሄክታር ወይም 50 የእግር ኳስ ሜዳዎች ስፍራ ያፈረፈው የቆሻሻ ክምር ታዋቂውን የታጅ መሃል ህንፃ ወይም 72 ሜትር እርዝመት አለው። 14.6 ሚሊዮን ህዝብ በሚኖርባት ኒው ዴልሂ የሚገኘው የጋዚፑር የቆሻሻ ክምር በአቅራቢያው የሚኖሩ በሚሊዮን የሚቆጠሩ ዜጎችን ኑሮ ፈታኝ አድርጎታል። ከስፍራው የሚነሳው መጥፎ ጠረን በተለይ በበጋ ወቅቶች ጠንከር የሚል በመሆኑ ለብዙዎች የጤና ጠንቅ ሆኗል። አልፎ አልፎ የሚቀጣጠለውን እሳት ተከትሎ ወደ አየር የሚለቀቀው መርዛማ ጭስም ሌላው ተግዳሮት ነው። በተለያዩ ጊዜያት በስፍራው ያጋጠመው የቆሻሻ ክምር ናዳ በርካታ ተሽከርካሪዎችና ሰዎች ላይ ከፍተኛ ጉዳት አድርሷል። በዚህም መካከል እንደ አውሮፓውያን አቆጣጠር በመስከረም 2017 ከ50 ሚሊዮን ቶን በላይ ቆሻሻ ተንዶ በደርዘን የሚቆጠሩ ሰዎች የሞቱበት አደጋ ይጠቀሳል። ስካይ ኒውስ ያነጋገራቸው በስፍራው ከ50 ዓመት በላይ የኖሩ የ71 ዓመት ግለሰብ መንግስታት ለዚህ ችግር መፍትሄ እንደሚሰጡ በተደጋጋሚ ቃል ቢገቡም እስካሁን መፍትሄ አለማግኘቱን ገልጸዋል። በዚህም የተነሳ በቆሻሻው ክምር አቅራቢያ የሚኖሩ ሰዎች በስፋት ለልብና ለመተንፈሻ አካላት የጤና ችግር ተጋላጭ መሆናቸው ተገልጿል። በየቀኑ 11,000 ቶን ቆሻሻ የምታመርተው ኒው ዴልሂ ባለስልጣናት አማራጭ የቆሻሻ ማስወገጃ መንገድ ለማስተዋወቅ ጥናት እያስጠኑ ይገኛሉ። አፍሪካ አህጉር ለዓለም ዋንጫ የሚሳተፉ ሀገራትን ለመለየት የሚደረገው የማጣሪያ ጨዋታ ከወራት በኋላ በዚህ ሳምንት ቀጥሎ ይከናወናል። በዚህ ሳምንት የሚደረጉት ጨዋታዎች የሀገራት እጣ ፋንታ የሚወስኑ ይሆናሉ። ምድባቸውን በበላይነት አሸነፈው የሚያጠናቅቁ 9 ሀገራት ካናዳ፣ ሜክሲኮና ዩናይትድ ስቴትስ በጋራ በሚያዘጋጁት የዓለም ዋንጫ ላይ በቀጥታ ተሳታፊ ይሆናሉ። የቡልጋሪያው እግር ኳስ ክለብ ለቀድሞው ኮከብ በስህተት የህሊና ጸሎት አድርጓል። ስቴዲየም ውስጥ የህሊና ጸሎት የተደረገለት ተጫዋች ሞቱን በቴሌቪዥን ከተመለከተችው ሚስቱ ሰምተዋል። አርዳ የተሰኘው የቡልጋሪያው ክለብ በተሳሳተ መረጃ ለተፈጠረው ስህተት ይቅርታ ጠይቋል።